በጣም ግራ የገባኝ ነገር ስላለ እየተጨነኩ ያለሁት አንተ መቼም ታውቃለህ፣ እቺ እናት ነች እናት አይደለችም። ታውቂው ነገር ካለ የተላክሽበትም ዋነኛ ምክንያትሽ ይሄንን ለማድረግ ከሆነ ተናገሪ ነው። አንደኛ እቺን ሴትዮ ገኒ ምናልባት በምትኖሪበት ሰዓት ተናገሪ። እናቴ ናት እኮ እዚህ ጋር ፌንት የወደቀች አይደለም ንገሪና ቤተሰቦቻችን ቆይ ዝም በል ቆይ። ይሄ ቪዲዮ እየተሰራ ያለው ከዛው የቀጠለ ቪዲዮ ነው። ገኒ ፌንት ከሰራች በኋላ ነው። ጎትተንም ቢሆን አስገብተናታል ወደ ውስጥ ማለት ነው። የሆነ የመንቃት አይነት ባህሪ እያሳየች ነው። ምንም አትሆንም። ሲጀመር ራሷን ነው የሳተችው። ግን በጣም ግራ የገባኝ ነገር ስላለ እኮ ነው እኔ አሁን እየተጨነኩ ያለሁት ማለት ነው። እስቲ አምጣ። ቆይ ተረጋጋ ሳሚ ተረጋጋ። ቤተሰቦቻችን ያሳይ ይሄን ፎቶ ነው ያሳይችን። አንተ መቼም ታውቃለህ አይደል? እቺ እናት ነች እናት አይደለችም? አሁን እየጠየቀኝ እኮ ድብዝዝ ያለም ቢሆን እኮ እናት እንዴት ትጠፋለች ካወካት ማለት ነው። እኔ አሁን እኮ የጠረጠርኩት እሱን እኮ ነው። እናቷ እኮ ጥርት ብሎ ቢታይ ትገምታለህ። አሁን አይኗ አይታይ ምኑ አይታይ እኮ ምንም ፎቶ ላይ ቤተሰቦቻችን ይኸው ፎቶ ላይ በጣም ድብዝዝ ብሏል። ከዚህ ውጭ ፎቶ ካለሽ አምጪ። እኔ የለኝም፣ ይሄ ብቻ ነው ያለኝ። ፈልገሽም ቢሆን አምጪ። እቺ ጓደኛዋ ናት ምንድናት? ምንድነው? እኔ አይደለም ጓደኛዋ ናት ገለመሌ ምናምን ማለቱን ተውና ማለት ነው። አሁን ራሷን ስታ የወደቀችበት የሆነ ነገር ከጀርባው አለ ነው እያልኳል። አንቺ የምታውቂው ነገር ካለ የተላክሽበትም ዋነኛ ምክንያትሽ ይሄንን ለማድረግ ከሆነ ተናገሪ ነው። እኔ ምንም የማውቀው ነገር የለም። ሲጀመር በደንብ አተኩረህ ስታየው ቅድም ገና እንዳየሁት ነው እኔ እንትን ያልኩት። እሷና እዚህ ፎቶ ላይ ያለችው እና እሷ ይመሳሰላል። በደንብ ነው የሚመሳሰሉ። ምንም እንትን የለውም። እንደው መቅረጽ ከቻልክ ካሜራማን እና ወደዚህ ጠጋ አድርገህ ቅረጽ። በጣም ደብዝዟል፣ ግን በጣም ነው የሚመሳሰሉት ሁለቱ ማለት ነው። አንድ አይነት ፊት ነው ያላቸው። ግን ምንድን ነው አሁን እኮ ትነቃለች። ትንሽ ትረጋጋ ብዬ ነው ውሃ ምናምን ሰተናል እንጠይቃለን። ቤተሰቦቻችን ያለውን ነገር እንጠይቃለን። አሁን እኔ ሁለት ጥርጣሬ አለኝ። ቆይ እስኪ ዝም በል። ሁለት አይነት ጥርጣሬ አለኝ እንዳታው። እኔ አሁን ሁለት አይነት ጥርጣሬ ነው ያለኝ። አንደኛው ምናልባት ተይ እንዳትናገረት ሰው አሁን ምንድነው? ቆይ ሳሚ ተረጋጋ። በተፈጠረው ታሪክሽ አዝነናል፣ ልባችን ተሰብሯል። ገብቶሻል አይደለም? ቆይ ሳሚ እኔ እኮ እሷ እስክትነቃ ነው እየጠበቅን ያለን። ትንቃና ሁሉም ነገር ታወራናለች። እስከዛ ድረስ ተረጋግተሽ ስሚ። ምናልባት አይታወቅም፣ እናትሽንም አግኝተሽ ሊሆን ይችላል። ሲጀመር ለምን ራሷን እስከ መሳት ድረስ የሚያደርሰው ምን አለ? እንደዚህ በጣም እኮ እኔ አንድ ነገር ብትሆን እግዚአብሔርን ሳሚ ምን ትሆናለች? እሷማ መንቃቷ እኮ አይቀርም። ነክታ እንትን እስክትል ሂጂ ቁጭ በይ እንጂ ነክታ ያለውን ነገር ትነግረናለች ማለት ነው። አይታወቅም ምን እንደሆነ። ቤተሰቦቻችን እኔ ጥርጣሬ ሁለት ነው። አንደኛ ይቺን ሴትዮ ገኒ ምናልባት ተይ ፍቅር ችግር የለውም ይሄንን ነገር ማለት ነው። ቤተሰቦቻችን በሁለት አይነት መንገድ ነው እኔ የምረዳው። አንደኛ ይሄ ፎቶ እሷ ነች ወይ? ምንም አይመስልም። ደግሞ እናትን ታውቃታለህ። አይታይም እኮ አትመስልም። ደግሞ ቢታይ ራሱ እንደው ጥርት ያለ ቢታይ። ሲጀመር ፎቶ እናነሳውና በኤአይ ደግሞ አጥርተን ምናልባት የምትመሳሰል አይነት ነገር ከሆነ እና ቼክ እናደርጋለን አይደል? እንደዛ እናደርጋለን። ግን ከዚህ በላይ ደግሞ አንቺ የምታውቂው እውነት ሊኖር ይችላል። የደበቅሽን ነገር ሊኖር ይችላል አይደለም? ፍቅር ወደ ውስጥ ግቢ እስቲ በእናትሽ ግቢ። ይኸውልህ ስሚ አዳምጪ። ይሄን ፎቶ
ዝም ተብሎ የመጣ ላይሆን ይችላል። አንቺ እናቴ ነሽ ብለሽ አምጥተሽ እዚህ ለማሳየት የበቃሽው ምክንያት ይኖርሻል። ሲጀመር ቤት በነበረችበት ሰዓት ሰርቀውስ ቢሆን አንቺን እኮ ነው እያናገርኩ ያለ። አይደለም መጀመሪያ ስታስመስል ነበር። አሁን ደግሞ ሌላ ተንኮል አስበሽ ከሆነ ያኔ ቤት ውስጥ በምትኖሪበት ሰዓት ተናገሪ። እናቴ ናት እኮ እዚህ ጋር ፌንት የወደቀችው። ምን አድርገሽ? ምንድን ነው ያለው እዚህ? አትቅደድ። ፎቶ ይቀደዳል። እንፈልጓለን። ያሟል እንፈልጓለን። ጸጥ ብላ የምትቀመጠው ሳሚ ተረጋግተህ ቁጭ በል እያልኩ እኮ ነው። ሳሚ እንድትናገረኝ አልፈልግም። በቃ እኔ እንደውም እሄዳለሁ። ሳሚ በእናትህ እኔ ሌላ ጣጣ ውስጥ አታስገባኝ በእግዚአብሔር። የትም የምትሄጂው ነገር የለም። ኧረ በጥብጠሽ ሻውን ፌንት አሰርተሽ ነው የምትሄጂው። እዚህ ጋር የማንንም ሕይወት በጥብጠሽ ሲጀመር አይካሄድም ነው። እዚህ ጋር ቁጭ በይ። ቆይ ቁጭ በይ፣ ቁጭ በይ። መታ ገኒ ተነስ፣ ሂድ እስኪ ያት ነው ቼክ አድርጋት ና ና እስኪ ካሜራ ገኒ ነቅታለች። እሺ ትንሽ እረፊና ትመጫለሽ። ና ትንቃና ያለውን ነገር ግን ከዛ በፊት ደግሞ አንቺ እውነታውን ብትናገር ይሻላል። ምክንያቱም ገኒ የምታውቀውን ነገር ሁሉ ታውቃለች እንዴ። መቼም እናት የወለደቻትን ታውቃለች አይደል? ሁሉንም ነገር ትነግረናለች ስትመጣ። እኔ ግን አሁን እየፈራው ያለሁት ይሄ ፎቶ እንዴት እጇ ገባ ብላ ሊሆንም ይችላል የደነገጠችው። ሲቀጥል አንተ ይሄንን ፎቶ ታውቀዋለህ ወይ? ቤት ውስጥ አልበም ውስጥ ነበር ወይ? ወስደሽ ከሆነ ግን እግዚአብሔር ምስክሬ ነው፣ እዚህ ነው ወስደሽ ከሆነ ያኔ ቤት የገባሽ ጊዜ ብዙ እቃዎችን ስትነካኪ ነበር። ቦርሳ፣ ሳጥን፣ ቁም ሳጥን፣ መሳቢያ ምናምን ስትነኪ ነበረ። ስለዚህ ይሄንን ፎቶም ከቤት ወስደሽ ደግመሽ እያሳይሻ ከሆነ እሷን ለመበጥበጥ የእሷን ራስ ለማሳመም ፈልገሽ ከሆነ የመጨረሻ ነው። ሲቀጥል ለምን ፌንት ትበላለች ነው አሁን ግራ እየገባኝ እኮ። የሆነ ነገር ቢኖር ነው ፎቶ ትነሳ፣ ከዛ ያለውን ነገር ትንገረን። አሁን ራሷንም አታለቃቅሽ መሲ፣ ተረጋጋ እኮ በቃ አታለቃቅሽ። ትነሳና የምታወራውን ነገር ሰምተን በቃ ይዘናት እንውጣ ነው አንድ ነገር የመጨረሻችን ነው የሚሆነው። እሺ ና ይዛት ና እስቲ መጥቶሻል ነው መሬቱ ዳናቻ ይዛታል እኮ እኔም እኮ ደግፌያለሁ። አልደረስኩባትም እንጂ እቺ ልጅ አሰጠኝ። ቆይ ምንድን ነው ግን የሆንሽውንም አድርጊያለሽ እኮ ምንድን ነው? ቆይ ነው ምንም እንደ ንገራት የተፈጠረው እኮ ይሄንን ፎቶ እንቺ ያዥ ምንድን ነው ግን ድጋሚ ሌላ ነገር እንዲፈጠር እሷ እናቴ ጠፋች አለች መጀመሪያ። ነይ ቆይ የተፈጠረውን ቁጭ በይ። ለምን ትቆማለች? ውሃ አምጣላት ሲል ቁጭ በይ እስኪ። መጀመሪያ የተፈጠረው ነገር ምንድን ነው? እሷ እናትና አባቴ ጠፉ የሉኝም አለች። ከዛ በኋላ ፎቶ እያየን እኛ አይተን ለአንቺ ሰጠንሽ። ከዛ ራስሽን ሳትሽ ለምንድን ነው አሁን ራስሽን የሳትሽው ነው አሁን ጥያቄያችን። ለምን ትወጣለች? ሳሚ አስወጣልኝ በቃ። ለምን አስወጣልኝ? በቃ እሷን ብቻ ነው ንገሪኝ። ቆይ ለምንድን ነው አስወጡልኝ? ሳሚ ትወጣለች። ምን እንደሆነች ብቻ ሳታመጣ አስወጡልኝ። እሷ ከዚህ ሳትወጣ ንገሪና። መጀመሪያ መስማት እንፈልጋልና እኛም ገኒ ዝም ብለሽ መቼም ፌንት አልበላሽም አይደል? አስወጡልኝ። አይኗን ማየት አልፈልግም። አስወጡልኝ። ዝም ብላ መቼም ራሷን አትስትም። እኔ ለምን አታናግራትም? ምንድን ነው ፎቶ ላይ ምንድን ነው? እናቴን ታውቂያታለሽ? እንዲገኒ አይ ምናልባት ንገሪኝ ለኔ በእግዚአብሔር ምን ሆነሽ ነው? ይሄን ፎቶ ታውቂዋለሽ ወይ? እና ከዛ በኋላ ያደረገችው ነገር ካለ እዚህ ቅጥቅጥ አድርጌ ያስወጣታለሁ። ይሄን ፎቶ ታውቂዋለሽ? አላውቅም። አስወጡልኝ። ታዲያ ለምን ራስሽን ሳትሽ? ገኒ አትዋሻ። እናቴን ታውቂያታለሽ? እንዲገኒ አላውቅም። በቃ አስወጡልኝ። ሳሚችን አስወጡልኝ። እናስወጣልሻለን። ካስወጣንልሽ
አይደለም እናስወጣታለን። ቆይ እናስወጣታለን። ቆይ አንተ ሳሚ ምን ታርግ? እሷ ምን ታርግ? እናቴ ልትሞትብኝ አይደለም። የምታውቀው ሚስጥር ለምን አታወራም? ልቀቅ። የምታውቀው ሚስጥር ለምን አታወራም? ገኒ እኔም እያናደረችኝ ገኒም እያናደረችኝ ገኒ ገነት እባክህ ተረጋግ። ቁጭ አንቺ ማጭውባት እራሷን አሟታ ገነት እያበሳጨሽኝ ነው። እኔም የምታውቂው ነገር አለ ተናገር እያልኩሽ አይደለም። ምንድነው ያደረገችሽ ነገር አለ እኮ ምንድነው ፎቶ ላይ ያየሽው? ተናገር ገነት የተፈጠረውን ነገር ንገሪን። እሷን መስማት ትፈልጋለች። ሲጀመር የእናቷን ፎቶ ስታይ ለምን ራስሽን ስተሽ ወደቂ? እሷ ህይወቴን ለማበላሸት ነው የመጣችው። አስወጣው እኮ ምን አበላሽውብሽ? ይሄ ፎቶ እና ያንቺ ህይወት የሚያገናኘው ነገር አለ። መብትሽ ነው የመጠየቅ። ይሄንን ፎቶ ስታይ ነው ራስሽን የሳትሽው። ግን ይሄንን ፎቶ የምታውቂው ነገር አለ ማለት ከዚህ ፎቶ ጋር የተገናኘ ነገር። ይሄ ፎቶ እና ያንቺ ህይወት ምን ያገናኘዋል እኮ? መልሽለት ገን የምታውቂው ነገር ካለ ንገሪኝ። እኛንም ገኒ መልሽላት ከሆነ ደግሞ ንገሪኝ። እኔ የእናት ፍቅር አጥቼ ነው ያደረኩት። እናቴ ማግኘት እፈልጋለሁ። ምን እናቴ ኮንሽ? እናቴ የምታውቃት ከሆነ ይሄን ፎቶ የምታውቀው ነገር ካለ አስወጥልኝ ሳማ እኮ የእናት ፍቅር ማግኘት እፈልጋለሁ። ስለዚህ ከፎቶ ጋር ፎቶ ስታይ ነው ራሷን የሳተችው። ስለዚህ ደግሞ እናቴ ምናልባት ጓደኛዋ ልትሆን ትችላለች። የምታውቂው ነገር ካለ ንገሪኝ። አላውቅም። ታውቂያለሽ ገኒ ታውቂያለሽ። እኔ አሞሽም ቢሆን ልጮህ ይቅርታ በቃ እጮህብሻለሁ። የምታውቂው ነገር አለ። ያለ ምክንያት ራስሽን ልትስቺ አትችይም። ወይኔ ዜሪ ሳምቲንግ አይ አይደለም። ፎቶውን ስታይ ነው ራሷን የሳተችው። ስለዚህ የሆነ ነገር አለ። ገን ውጪልኝ እንኳን አይደለም። የምታውቂው ነገር ካለ ንገሪኝና ትወጣለሽ። በቃ አንዴ ንገሪኝ እስቲ ቀላበኝ ነው። ኢየሱስ ስም እሺ እሷ አይደለም እሷ እናስወጣልሻለን። ግን ትነግሪናለሽ ከዛ በኋላ ተነግሪናለሽ ወይ እሷን ካስወጣን በኋላ? ስለዚህ ፎቶ ታስረጂናለሽ። ገኒ ቆይ ህይወትሽንና ይሄን ፎቶ የሚያገናኘው ነገር ምንድነው እኮ? እወጣለሁ ገኒ እወጣለሁ። እኔ ኮንኩ ያንቺ በሽታ እወጣለሁ። ነገር ግን ከዚህ ፎቶ ጋር የሚያገናኘው ነገር አለ እንዴ? ገኒ የምታውቂው ነገር አለ እንዴ? ይሄ ፎቶና አንቺ ህይወት የሚያገናኘው ነገር አለ እንዴ? እና ከሌለ ታዲያ እኮ አይደለም ገኒ እኔ እኮ ያልገባኝ ነገር ፎቶውን ስታይ ራስሽን ሳትሽ። ለምን ራስሽን ሳትሽ እንዴ? እኮ እኔ እኮ ገኒ ስለዚህ ፎቶ ብቻ አንድ ነገር አስረጂኝ ነው። እናቴን ታውቂያታለሽ እንዴ? መውጣት እወጣልሻለሁ። ግን እናቴን ታውቂያታለሽ እንዴ? ሳሚ ያስወጣልኝ ንገሪያታ። ቆይ አይደለም እኔ እኮ ያልገባኝ ነገር ፎቶውን ስታይ ነው ራስሽን የሳትሽው አይደለ እንዴ? እኮ ንገሪያት ገኒ። እናቴን ታውቃታለች ማለት ነው። እናቴን ንገሪው። እናቴን ታውቃታለች ማለት ነው። ይሄን ፎቶ ስታይ ነው ራሷን የሳተችው። እንደዛም ላይሆን ይችላል። ያንቺም ጥፋት ሊሆን ይችላል። ምናልባት ይሄንን ፎቶ አውቀሽ የሷን ፈልገሽ የምናውቀው ነገር ነው። እሱን በሂደት የምናውቀው ነገር ነው አይደል እንዴ? እኔ ለምንድን ነው እንደዛ ገኒ ያስወጡልኝ ምንድነው? አልገባኝም። ያለውን ነገር አትናገሪም። የሆነሽ ነገር ካለ ምንድነው ፎቶ ላይ ያየሽው? ገኒ እናቴን ታውቂያታለሽ እንጂ ንገረኝ በጌታ እንዴ! በኢየሱስ ስም አይ አልገባኝም እንዴ ገኒ እናቴን ታውቂያታለሽ ወይ ንገሪኝ። ለምንድን ነው ምንድነው? አልገባኝም። ምን እየገባኝ ምንም የማውቀው ነገር የለም እኮ። ለምን ራስሽን ሳትሽ? ተይ ፍቅር፣ አንቺ ደግሞ ተይ። ግን ምንድነው? ቆይ ለምን ራስሽን ሳትሽ? ፎቶ ስታይ ለምን ራስሽን ሳትሽ? ቆይ ምንድነው? ጸብ አትፍጠሩ፣ ተረጋጉ። ጸብ አትፍጠሩ፣ በቃ ተረጋጊ፣ ተረጋጊ። ለምን ፎቶውን ሳተች? ለምን ራስሽን ሳትሽ? ንገሪያታ። ለምን ራስሽን ሳትሽ? ቀላል ጥያቄ እኮ ነው ገኒ፣ ቀላል ጥያቄ እኮ ነው። ለምን ደግሞ አትናገረው? ቀላል ጥያቄ እኮ ነው ገኒ። ለምን ራስሽን ሳትሽ? አንቺ ተረጋጊ። እናቴን የምታውቃት ከሆነ ትንገረኝ እንዴ እኮ። የምታውቂው ነገር ከሌለ ታዲያ ለምን ራስሽን ሳትሽ? መጀመሪያ እያዘንሽ አልነበር? ለምን ራስሽን ሳትሽ እንዴ? ቆይ ገኒ፣ እሷ እንድትወጣልሽ ነው የምፈልገው። ካስወጣልሽ ትነግሪናለሽ። እኛ እንነግርሽ የለ ውጪ መጀመሪያ። ካስወጣናት ግን ትናገሪያለሽ። ስለዚህ ፎቶ ራስሽን ስለሳትሽ ስለ እያንዳንዱ ነገር ትናገሪያለሽ አይደል? አይ በቃ ቆይ ለምን ራስሽን እንነግርሻለን። ውጪና እንነግርሻለን። አለቀ። ፎቶም እዚህ ይሁን እሺ። ፎቶ እንዳትናገሪያታለሽ አለ። ለምን እንደሚቀደው የእናትሽ ፎቶ አይደል?
ይገባኛል እኮ ምንድነው እኮ ለምን አትነግሪንም? እኔ ያመጣሁት ጣጣ ነው። ለምን አትነግሪንም? አሁን ተናገሪ። እግዚአብሔርን አልታገስሽ። ቅድም ፔንት የሰራሽበትንና ስለዚህ ፎቶ እያንዳንዱ ነገር እነግራችኋለሁ ብለሻል። ልጅቷን አስወጡልኝ ልንገራችሁ ብለሽ ቋንቋ ንገራት። በቃ ምንድን ነው የተፈጠረው? ገነት ራሳችንን አታሳሚ። በደንብ ጠንቅቀሽ ታውቂያለሽ። አሁንም ጭንቅላትሽ ሊፈነዳ ነው፣ ግን ሚስጥር አድርገሽ አትቆይም። ምን አይነት ጣጣ ነው? በእግዚአብሔር ታውቂያታለሽ ወይ? እዚህ ላይ ያለችውን ሴት እስቲ ፎቶ ማየት አልፈልግም እኮ ሲጀምር ፎቶም እኮ ብዙ የሚታይ ነገር የለውም። በደንብ ነው ያወቀችው እሷ እኮ ምንድን ነው ገና እኛ ያልታየንም ፎቶ እሷ በደንብ ነው ያወቀችው። ችግር አለ ማለት ነው እኮ የት ነው እሷ ጋር እሷ የምታውቀው ነገር ይኖራል። ችግሩ ያለው ራሷ ጋር ነው። ስለዚህ ፎቶ የምታውቀው ራሷ ነው። የደነገጠችው ራሷ ነው። ይቺ ልጅ ደግሞ ግፍ ትሆንባቸዋለች። ገባህ? የምታውቂው ነገር ካለ ደብቀሽ መቼም ቢሆን አትቀሪ። ትናገሪያታለሽ። እኔ እያናደድሽኝ ነው። ስታለቅስ አታሳዝንሽም? ይቅርታ እኔ እንደዚህ እንድናገራት አታድርግኝ። በቃ በጣም ነው የሚያናድደው እኮ እግዚአብሔር። ለምን ደግሞ ሚስጥር አድርገሽ የምትቆይ? እስከ መቼ ነው ሚስጥር የምታደርጊው? ተናገሪ ስለ ፎቶ። በቃ ፎቶ የማውቀው ነገር የለም። በቃ አላውቅም እኔ ጮኩብኝ እኮ መናገር ካለ የት ነው? ለምን አትናገሪም? አንቺ የምታውቂው ነገር ካለ ቆይ ተናገሪ። መናገር ያለብሽ ነገር ካለ ተናገሪ። ለምን ደምቶቹ ተውኝ። በቃ እኔ እኮ ግራ ገባኝ። ሳይሆን ግን የትም አታመልጭም። ትናገሪያታለሽ። ስለዚህ ትናገራለሽ እንዴ? ተውኝ። በዚያ መንገድ የምንፋታሽ ምናምን አይመስልም። ተናገሪ፣ ትናገሪያታለሽ። እስከ መቼ ትችያለሽ ደብቃሽ? እንዴ ዞር በል ልክፈትልህ። የትም አታመልጭም። ትናገር። ብቻዋን ጠይቃት። ቤት ውስጥ ብቻዋን ጠይቃት። እግዚአብሔር ስላለው ነገር ብቻዋን ጠይቃት። ደግሞ ራሷን የሆነ ነገር እንዳታረቂ ተከተለ። አንተ ፎቶ